ሰላም ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛ ያልኩኝ ዛሬ ለእናንተ የሚሆን ወሳኝ ሴቲንግ እና ወሳኝ የማሳያችሁ ነገር ይኖራል ማለት ነው። እናንተም በዚህኛው ቪዲዮ እስከ መጨረሻው ቆይታችሁ እነዚህን አሁን የምጠቅሳቸውን ወይም አሁን የምነግራችሁን 3 ነገሮች ከስልካችሁ መቅረፍ ወይም ማስወገድ ትችላላችሁ። የመጀመሪያው ከስልካችን ማንፈልጋቸውን አፕሊኬሽኖች ወይም ከስልካችን ጋር አብሮ የመጡ አፕሊኬሽኖች የኛን ዳታ የኛን ስቶሬጅ በእጅጉ በጣም ይዛሉ የሚጠቀማሉ። ስለዚህ እነሱን እንዴት አድርገን ነው የኛን ስቶሬጅ የኛን ዳታ እንዳይጠቀሙ ማድረግ የምንችለው የሚለውን የማሳያችሁ ይሆናል። በሁለተኛ ደረጃ ደግሞ የስልካችንን አፕሊኬሽኖች ከተለያዩ ቦታ ልናወርድ እንችላለን። እነዛ አፕሊኬሽኖች ደግሞ የኛን ካሜራ በመጠቀም የኛን ፐርሚሽን በመጠቀም እየሰለሉን ቢሆንስ ማን ያውቃል? ይሄኛውን ነገር እንዴት እንደምናስወግድ እና ፐርሚሽን እንዴት እንደምንሰጣቸው የማሳያችሁ ይሆናል። በስተመጨረሻም ሶስተኛ ላይ ባትሪያችን ለምንድን ነው ቶሎ የሚያልቀው የሚሉትን ነገሮች በዛሬው ቪዲዮ ሶልቭ የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን እንሄዳለን። የመጀመሪያውን ሴቲንጋችንን የምንሰራው እዛው ሴቲንግ ውስጥ ሄደን ነው። ስለዚህ ሁላችሁም ሴቲንጋችሁ ጋር ትሄዳላችሁ። ከዛ ሴቲንጋችሁ ላይ ሰርች ማድረጊያው ጋር ትሄዱና አፕስ ብላችሁ ትጽፋላችሁ። አፕ ማኔጅመንት ወይም አፕስ ብላችሁ ትጽፋላችሁ። ከዛ ራሱ ያመጣላችኋል። ከዛ አፕሊኬሽን ውስጥ ከገባችሁ በኋላ አፕ ማኔጅመንት የምትለዋን አንድ ጊዜ ትነካላችሁ። ከዛ ከስልካችሁ ጋር የመጡ አፕሊኬሽኖችን ትፈልጋላችሁ። ይህ ሲባል ስልካችሁ ሲመጣ አብሮ የነበረ ከፕሌይ ስቶር ዳውንሎድ ያላደረጋችሁትን አፕሊኬሽን ነው ሄዳችሁ የምትመርጡት። ለምሳሌ ከስልካችን ጋር አብሮ ሊመጡ የሚችሉ አፕሊኬሽኖች ነፋሉ። ስለዚህ እናንተ ትሄዱና ያን ነገር ፊክስ ማድረግ ትችላላችሁ። ለምሳሌ ኤፍኤም ሬዲዮ ከስልካችን ጋር አንድ ላይ አብሮ የሚመጣ ነው። ስለዚህ አይደለም ከፕሌይ ስቶር ነው የወረደው፣ ይቅርታ። እዚህ ውስጥ ሰርች አብዛኛው እኔ ያወረድኳቸው አፕሊኬሽኖች ናቸው። እናንተ ግን አብሮ ከስልካችሁ ጋር የመጣ አፕሊኬሽን ሊኖር ይችላል። ለምሳሌ ይሄኛውን ዝም ብለን እንሞክር። ኖትስ የምትል ነገር አለች። ለምሳሌ ይሄ ከስልኬ ጋር አብሮ የመጣ አፕሊኬሽን ነው። ስለዚህ ይሄኛው አፕሊኬሽን ይኸው እዚህ ጋር ስቶሬጅ እንደምትመለከቱት ወደ 339 ሜጋባይት እየተጠቀመ ይገኛል። ስለዚህ አሁን ለኔ ምንም ጥቅም ላይ እየዋለ ስላልሆነ ይሄኛውን አፕሊኬሽን ከስልካችን ማጥፋት አንችልም፣ ግን መረጃው ስቶሬጅ እንዳይጠቀም የኛን ስቶሬጅ እንዳይነካ ማድረግ እንችላለን። ለምሳሌ እዚህ 3 ነገሮች አሉ። ኦፕን፣ ፎርስ ስቶፕ እና አንኢንስቶል የምትል ነገር አለች። ስለዚህ እናንተ የምትነኩት የትኛውን ነው? ይሄ ሁለት ያለውን ወይም ፎርስ ስቶፕ የምትለዋን ነገር አንድ ጊዜ ትነካላችሁ። ከዛ ኤክሰፕሽን ሜይ ኦከር ኢፍ አን አፕ ኢዝ ፎርስ ስቶፕ ይላል። ፎርስ ስቶፕ የሚለውን አንድ ጊዜ ትነኩና አፕሊኬሽኑ ፎርስ ስቶፕ ሆኗል ማለት ነው። ስለዚህ ከእንግዲህ በኋላ ይሄ አፕሊኬሽን እኛ ስልክ ላይ ምንም አይነት ስቶሬጅ ወይም ምንም አይነት ቦታ አይዝብንም ማለት ነው። ስለዚህ ፋሚሊዎች የመጀመሪያው በዚህ ወይ ነው የምትቀይሩት ወይም አፕሊኬሽኑ ማትፈልጉትን ከስልኩ ጋር አብሮ የመጣውን በዚህ ወይ ማስተካከል ይችላላችሁ። ወደ ሁለተኛው ስንሄድ ደግሞ አሁንም እዛው አፕሊኬሽናችን ጋር እንሄዳለን። ቅድም እንደነገርኳችሁ ያወረዳችሁት አፕሊኬሽን እናንተን ሊሰልላችሁ ይችላል። ምክንያቱም ፐርሚሽናችሁን አለው የምታደርጉበትን መጠንቀቅ መቻል አለባችሁ። ስለዚህ አሁንም ወደ አፕስ እንሄዳለን። ከዛውንም ወደ አፕ ማኔጅመንት እንገባና ለምሳሌ ከፕሌይ ስቶር ያወረድነው አንድ አፕሊኬሽን ሊኖር ይችላል። ለምሳሌ ኳልኩሌተር ውስጥ እንግባና ፐርሚሽን እዚህ ጋር ፐርሚሽንን ያልሰጠው አንድ አፕሊኬሽን ዝም ብለን እንከፍታለን በድጋሚ። ከዛ ፐርሚሽን ውስጥ ወደ ውስጥ ትገባላችሁ። ይቅርታ እንዴ ለምሳሌ ፋሚሊዎቻችን እዚህ ጋር ቻርጂንግ ማስተር የምትል አንድ አፕሊኬሽን አለች። ይህ አፕሊኬሽን የስልክን የባትሪ ፐርፎርማንስ የባትሪ ሁኔታ የማይበት አፕሊኬሽን ነው። ስለዚህ እዚህ አፕሊኬሽን ውስጥ ወደ ውስጥ ትገባላችሁ። ይሄኛው ለምሳሌ ፐርሚሽን የምትሏን አንድ ጊዜ ትነካላችሁ። ከዛ ፐርሚሽን ውስጥ ስትገቡ ሎኬሽን እና ፎን
እየጠየቀ ነው ወይም አለው ተደርጓል፣ ፐርሚሽን ተሰጥቶታል። ይህ አፕሊኬሽን ግን የሚሰራው ስራ ከነዚህ ከሁለቱ ጋር ምንም የሚገናኝ ነገር የለም። ስለዚህ አሁን ፐርሚሽን ለዚህ ነገር በመስጠቴ በኋላ ይሄን አፕሊኬሽን ስጠቀም ስልኬን ሊሰልል ይችላል፣ ሎኬሽኔን ሼር ሊያደርግ ይችላል ማለት ነው። ስለዚህ ይሄን ሁለቱን ሴቲንግ ወይም ፐርሚሽን እንከለክለዋለን ማለት ነው። ምክንያቱም ይህ አፕሊኬሽን ምንም አያስፈልገው፣ ምክንያቱም የቻርጅን ሁኔታ የባትሪን ኮንዲሽን የሚመለከትበት ስለሆነ ከነዚህ ከሁለቱ ጋር ምንም የሚያገናኘው ነገር የለም። ስለዚህ እናንተም ማትፈልጉትን አፕሊኬሽን ሄዳችሁ ውስጡ የገባችሁ ቼክ ማድረጋችሁን እንዳትረሱ። ይቅርታ ፐርሚሽን ከሰጣችሁ ፐርሚሽኑንም ማጥፋት ትችላላችሁ፣ አሁን እንዳሳየዋችሁ ማለት ነው። ይሄ ሁለተኛው ነው። ወደ መጨረሻውና ወደ ሶስተኛው ስንሄድ አሁንም እዛው ሴቲንጋችን ውስጥ እንገባለን። ሴቲንጋችን ውስጥ እንገባና ባትሪ ብለን ሰርች እናደርጋለን ወይም ባትሪ ፒንግ ብሎ ሊያመጣላችሁ ይችላል ለእናንተ። ስለዚህ ሰርች ማድረጊያችሁ ላይ ባትሪ ብላችሁ ትጽፉለታላችሁ። ከዛ ያው እዚህ ጋር እንደምትመለከቱት አምጥቶልኛል። ባትሪ የምትለው ውስጥ እንገባለን። ይሄ ደግሞ የተለያዩ አፕሊኬሽኖች ምን ያህል ፐርሰንት ወይም ምን ያህል አማውንት ባትሪያችሁን እየተጠቀሙ እንደሆነ እየጨረሱ እንደሆነ የምትመለከቱበት ቦታ ነው ማለት ነው። ለምሳሌ እዚህ ጋር ወደ ታች አፕሊኬሽኖች ብዙ ሊኖሩ ይችላሉ፣ የእናንተን ስልክ እየተጠቀሙ ያሉ የባትሪያችሁ ማለት ነው። ለምሳሌ ቲክቶክ ወደ 50.26% የተጠቀመ ይገኛል። ኢንስታግራምም እንደዛው። ስለዚህ ማትፈልጉ ከሆነ ውስጥ የገባችሁ ባክግራውንድ ላይ አክቲቪቲዎች እንዳይሰሩ ሪስትሪክት ማድረግ ትችላላችሁ ወይም ኦፕቲማይዝ ማድረግ ትችላላችሁ። እንዴት አድርገን ነው ኦፕቲማይዝ የምናደርገው ካላችሁ ባትሪ ውስጥ ከገባችሁ በኋላ ባትሪ ወይም ፓወር ሴቪንግ ሴቲንግ የምትላለች እሷን አንድ ጊዜ ትነጋላችሁ። ከዛ ወደ ታች ዝቅ ታደርጉና አፕ ባትሪ ማኔጅመንት የምትል ነገር አለች፣ እሷን ትነካላችሁ። እዛ ውስጥ ከገባችሁ በኋላ ደስ ያላችሁን አንድ አፕሊኬሽን ትመርጣላችሁ ማለት ነው። ለምሳሌ ማትጠቀሙትን ብዙ ጊዜ ለምሳሌ ይሄን አፕሊኬሽን አልጠቀመውም እኔ ብዙ ጊዜ ሊንክዲንን። ስለዚህ እሱ አፕሊኬሽን እንደምትመለከቱት ኦፕቲማይዝ አልተደረገም። ኦፕቲማይዝ ለማድረግ ግዴታ ሁለተኛው ላይ ማስቀመጥ አለብኝ ስማርት ወይም ሪኮመንድድ ላይ። ስለዚህ አሁን ከላይ ግን እንደምትመለከቱት ምን ላይ ነው ያለው አለው ባክግራውንድ አክቲቪቲ ይላል። ስለዚህ ባክግራውንድ ላይ ዳታዬን ወይም ባትሪዬን የጨረሰ ነው። ስለዚህ አሁን ኦፕቲማይዝ ለማድረግ ሁለተኛው ላይ አደርጋለሁ። ስለዚህ በዚህ ወይ ስልካችሁን ገብታችሁ ባትሪያችሁን የሚጨርሱ አፕሊኬሽኖችን ኦፕቲማይዝ ማድረግ ትችላላችሁ ማለት ነው። ፋሚሊዎች የዛሬ ቪዲዮ እንደጠቀማችሁ አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ ባይ